ደግሞ እንደዚህ ነገር አታደርግም። ተዋተዋታሉ ሰዎች ለልብ ያዝነው የመውደድን ስፋት ለተራመስ ነው ማለት ምንድነው? አሁን ያኛ እኮ እየለፋን ያለው እኮ ያንተን አይን ለመግለጥ ነው። ስለምን ድራማ ነው የምታወራው? ግን መንቀጣ እርሳቴን እርግፍ አድርጌ አንቺን ለመርሳት ያልቻልኩኝ ሁላንቺ ምንሽ ነሽ? ጓደኛዋ እሷ ታወራ አብረን ለወይስ እና አስተናት ማለት በቃ ከነሱ ጋር ትሰኛለሽ ምናምን ነገር እና በጣም የተለያዩ ነገሮችን ነው በጣም ነው የምታጭበረብረው ሰውን እና ቆይ ምን አይነት ቦታ ላይ እንደተቀመጥክ አውቀሃል? ከዚህ በላይ ህይወትን ለማቆየት ከፈለክ እና ማመን አለ። ሰላም ወዴት ቻናል ቤተሰቦቻችን ዛሬ በሌላ አዲስ ቪዲዮ ተመልሰናል። እንግዲህ ተመልካቾቻችን አንዳንድ የተፈጠሩ ነገሮች ስላሉ በእነሱ ዙሪያ ያው በቶፋ ዙሪያ እንግዲህ ያለው ነገር አብዛኞቹ ታውቃላችሁ እና በጣም እየሄደ ያለው ልክ ያልሆነ ነገር እየተፈጠረ ስለሆነ እሱ ጉዳይ ነገር ለማውራት ነው የመጣነው ተመልካቾቻችን። እንደዚሁም ደግሞ አንድ ደግሞ እስኪ ያገኘኋት ልጅ አለች። እስኪ ላወራ ፈልገው ነገር አለ። የባርኪ ጓደኛ ነች እና ስለ ባርኪ እስኪ ነገር አንዳንድ ነገሮች አሉ ምናምን ስላለች እንግዲህ እሷ ልትቀራት እና እሷ እንደዚህ ወደዚህ ላመጣት እንግዲህ ተገድጃለሁ እና እሷም እየመጣች ነው። ብዙ ነገር አለ። ብዙ የተፈጠሩ ነገሮች ስላሉ በእነሱ ዙሪያ በደንብ እንድናወራ የምፈልጋቸው ነገሮች አሉ። ነች እና ከምን መጀመሪያ ምን ማለት እንዳለብኝ በደንብ ባላውቅም ተመልካቾቼ በጣም የተፈጠሩ ያሉ ነገሮች ሊቀርቡ ነገሮች አሉ። በጣም ብዙ ግራ ያጋቡ ቶፋ በዛ ልክ ሙሉ ሆኖ በዛ ልክ የሚያደርገው ነገር ሙሉ ሳያውቅ በጣም ግራ የሚያጋባ ነገር የተፈጠረ ነው የሚገኘው እና ተመልካቾቼ ምን ማድረግ እንዳለብኝ የሆነ በቃ ምችለው ነው ያለው ሮም ስር ነው ያየናት እንደዛ እንኳን አድርገና ምንም በቃ ፍላጎት የለውም፣ ያንን አይፈልግም፣ የሚያደርገውን ነገር አያውቅም ምናምን የተፈጠረ ያለው በጣም ብዙ ግራ የሚያጋባ ነገር ነው ያለው ተመልካቾቻችን እና ይሄ ሁሉ ነገር በጣም ችግር እየፈጠረ ነው ያለው። በጣም ብዙ ግራ የሚያጋቡ ነገሮች እየተፈጠሩ ስለሆነ ተመልካቾች እንዴት አድርጌ ምን ማድረግ እንዳለብኝ በጣም ብዙ ግራ የሚያጋቡ ነገሮች ተፈጥረዋል እና እስቲ በጣም ተጨንቄ በጣም ከራሴ እንቅልፍ እየተኛ አይደለም። ብዙ የሚያወዛግቡ ነገሮች አሉ። እዚህ ደግሞ እንግዳ እየመጣ ያለ ሰው አለ እና እስቲ አንድ እየገባች ያለ እየደረስኩ ነው ምናምን ብላኛለች። ታችን እሷ ከመጣች በኋላ ደግሞ ያለው ነገር ደግሞ በደንብ ያለው ነገር በደንብ እናስረዳችኋለን። እስቲ ባርክ ጓደኛ ነው የሚነግረን ነገር አለ እና አፈላልጌ አግኝቻለሁ ብላኛለች። ምን ተፈጠረው? ምን ስትነግረኝ የፈለገችው እኔስ ምን ማድረግ አለብኝ ማለት ወንድሜ ነው። ተስፋ አልቆርጣች ማነው ነጊቢ ሰላም አላቆየሽም አይሳት ገና ላንቺ እየሰግዶሽ ነው። መልካቻችን እንዳልኳቸው እየገባች ነች ብያችሁ ነበር። እየገባች ነው የምትገኘው እና አብዛኛው ነገር ነገርኳችኋለሁ። የተፈጠረውን ነገር እየተካሄደ ያለውን ነገር ያንዳንዱ ነገር እናንተ ለመናገር ሞክሬያለሁ። የተፈጠረውን ነገርም ደግሞ አብዛኞቻችሁ ያውቁታላችሁ እናንተ ተሰፊ ነገር ናችኋል እና ግን ያው ያለው ነገር በደንብ ለናፍስ አንቺም ደግሞ ቀጥታ ወደ ጉዳይ ያለሁበት ሁኔታ ምናምን ማንሽ ምንድነሽ የመጣሽው ማለት ለማለትም ለማንዛዛት ይናናል ሁኔታ ስለሌለውም እና እስኪ የባርኪ ጓደኛ እንደሆንሽ እና ብዙ አይነት ነገር እንደምታውቂ እና አሁንም ሆን ብላ ተጠጋችሁ እየሞከረች እንደሆነ ነገረች አይደለ? እሱ ምንድን ነው የተፈጠረ ያለው? ለምንድን ነው ተጠቃሚ እያደረገች ያለችው? ደግሞ ምንድን ነው እያደረገች ያለችው? ጓደኛ እንደሆንሽ ምናምን ነገር ስልክ ትንሽ ቶች ሳለው ነገር ደግሞ በሰፊ በደምብ ስትነግሪኝ ያው በአካል ለማግኘት ያሰብኩት ያው ነገሩን በጣም ከባድ ነው። እንደምታስበው እንደዚህ ቀላል ነገር በስልክ ምናምን የሚወራ ነገር ነው አይደለም ማለት እሷ በቃ በጣም ምን እንጃ እንዴት ላስረዳ። አሁን ላይ እኔም ከእሷ ጋር በፊት ላይ አንድ ላይ ነበር። በቃ ያ ነገር ግን እስከ መቼ ይቀጥላል ማለት እሷን እንዴት እያታለልን እስከ መቼ? እኔም ፈልጌ አልነበረም በነገር ላይ እዚህ ነገር ውስጥ የገባሁት። በቃ ምንም ማለት እናቴ ታማብኝ በጣም ህይወት ግራ ሲገባኝ ጓደኛዬ ነች እና ማምነው እሷን ነበር በሰዓቱ እና ይሄንን ነገር ስነግራት በቃ እኔ አማራጭ ሰጥሻለሁ፣ እኔ የማውቀው ነገር አለ ገንዘብ እንዴት እንደምታገኝ ምናምን ነገር ብላ ሳምናኝ ነው እዚህ ነገር ውስጥ የገባሁት እና ለረዥም ጊዜ እንደዚህ ገንዘብ ምናምን በጣም ማግኘት ጀመርኩኝ። እሷ እንደዚህ ተነጋግረን ምናምን ከጨረስን በኋላ እዛ ነገር ውስጥ እኔም በዛ ሰዓት እንዳልኩ ግራ ገብቶኝ ነበረ እና ያንን ነገር ተቀብዬ ከእሷ ጋር መስራት ምናምን ጀመርኩ እና በቃ እናቴ በጣም እየታመመችብኝ ነበር እና በቃ እውነታውን ስነግራት ልጄ በቃ ገንዘብ ከየት ነው የምታመጪው ምናምን ነገር ስትለኝ ያለውን ነገር እንዳለ ነገርኳት።
በቃ ማለት እሷም ቢሆን ከወንዶች ጋር የተኛች ወንዶችን እያታለለች ነው ገንዘብ የምትቀበለው። እንደዚህ ምናምን ስነግር ቀላል ነገር አይደለም ማለት ያንን ወንድ ለማጥመድ በጣም ብዙ ነገር ነው የምትራመደው እና አንድ ወንድ ምናምን ብቻ አይደለም ሰው የምታወራው በጣም በጣም ብዙ ወንዶችን እያታለለች ነው ገንዘብ የምትወስድባቸው እና ማለት እስኪ ግልጽ አድርግልኝ ምንድን ነው ማለት በቃ ከነሱ ጋር ትተኛለች ምናምን ነገር እና በጣም የተለያዩ ነገሮችን ነው በጣም ነው የምታጭበረብረው ሰውን እና አሁን ያንተ ወንድምም ቢሆን በጣም አምናታለሁ እንዳየሁት ከሆነ ምንም ነገር እውነታውን ለመቀበል ራሱ እሱ ምንም ሀሳቡ የለውም። ለምን እሷ እንደዚህ አይነት ነገር አድርጋ ማን ነው የራሱን ህይወት ጠርቶ መስዋዕት የሚያደርገው በዚህ ሰዓት? ይህንን ነገር እንኳን አልነቃም። ሌሎቹም ይህንን የእሷ የምትሰራውን ነገር ከትንሽ ጊዜ በኋላ እየነቁ ሁሉ እየጣሉ ነው ያስወጧት እና ይሄ እሱ ደግሞ በጣም ረዥም ጊዜ ከእሱ ጋር ስታሳልፍ በቃ ማለት እሱ ትክክለኛ ሰው እንደሆነና እውነታ ምንም በቃ እኔ እንጃ በቃ በጣም አሳዘነኝ እና እናቴን ብትሆን ያለውን ነገር ከነገርኳት በኋላ በቃ ከዚህ በኋላ በዚህ ገንዘብ እኔ ምንም መታከም አልፈልግም። እግዚአብሔር ራሱ ብሩን ከየት ማለት የነገርኳት ምክንያት አንደኛ ነገር እንደዚህም ገንዘብ የሚገኝበትና የስራ ገባሽ የሚለው ነገር እሷን በጣም አስጨነቃት። ሁለተኛ ደግሞ ወንድምህም ቢሆን እሷን አምናት በጣም ብዙ ነገር እያደረገ ነው። ቤቱም ቢሆን አስገብቷታል። ይህንን ያለውን ነገር ሳይ ራሴ መሸከም ሲያቀተኝ በቃ እናቴ ነች ያለችኝ እና ለእሷ ሁሉንም ነገር ነገርኳት ማለት ነው። በቃ ልጄ ከዚህ በላይ ህጸት ውስጥ መግባት የለባችሁም። እኔም ቢሆን በዚህ ገንዘብ ታክሜ ጤነኛም አልሆንም። ስለዚህ ይህንን ገንዘብ መልሽ ስትለኝ በቃ እውነታውን ያለው አንተ ከሱ ጎን ለሱ ሄጄ ብናገርም አውቄ ስለሚመስለው መጀመሪያ አንተን ላገኝ ነበር ያሰብኩትኝና ለዛ ነው። ምንድነው እስቲ አሁን ስለምትዩ ነገር አሁን ኮሬዝ ምንድነው መረጃ ያለሽ? ምን ማለት ብዙ ቪዲዮ አመጣችሁ ስለዚህ ያለንበት ሁኔታ ምን ታውቂ መስለኛል። አይቻለሁ ቪዲዮ ምናምን ብለሽኝ አይደል? አለማመን ነው እሷም ያደረገች ያለችው ሰራችን ነገር በጣም የተባለው መጋተም እያደረገች ያለችው የተፈጠረ ያለው ነገር በሙሉ በጣም ያንን ነገር ሆኖ ሳለ ግን በምንድን ነው እና ምንስ ነው ደግሞ ምን ይዘን እኔ ስለማማ ምን መጠራጠር አይገባም። ምክንያቱም እኔ እስኪ ጓደኛሽ ነው በመተረጋግጥ ትችያለሽ። ምንስ መረጃ አለሽ? ፎቶ አለን አንድ ላይ ፎቶ አለን። አዎ እስቲ ይቅርታ አድርጋለሁ ለምንሽ ነገር በጣም ምንም ችግር የለም። ያንን ነገር መረጋገጥ ስለማለት አንተ ቶሎ ልክ ነህ እኮ ተረዳሽኝ። አሁን አንቺን ይዞ ለመቅረብ መስመስ አንድ ላይ ፎቶ አለን። አብሮ አደግን ያን ሰፈር ልጆች ነን። ገባህ? እሺ እና እኔ አሁን ይሄንን እንኳን ባታመን እንኳን እንደዚህ የምታወራቸው ወንዶች ምናምን ነበሩ በፊት ላይ እና ከነሱ ጋር ፎቶ ምናምን ነገር አላት። ስለዚህ ያንን ነገር ከዚህ ዋሰን ያሁን ጓደኛዬ ነች። ባለማወቅ ሁለታችንም ሰርተናል። ያው እንደሷም ባይሆን እኔ ግራ በገባኝ ሰዓት ነው ይሄንን ገንዘብ የተቀበልኩት። ነገር ግን አሁን ሌላ የምታወራ ወንዶች ምናምን አንድ ላይ ታማክረኛለች። ከወንድም ጋር ቢሆን የምታደርጋቸውን ነገሮች እንዳለ እየነገረችኝ ነበር። ቀን በቀን የምታደርገው ነገር ማለት ነው። መጀመሪያም ገና አጋጣሚ አልነበረም ያደረገችው እና ሌላ ወንዶች ምናምን የምታወራቸው አለ እና ከእነሱ ጋር ምን የምትነሳቸው ፎቶዎች ምናምን አሉ። አስፈላጊ ከሆነ ያንን ነገር ማቅረብ እንችላለን። እና እኔ በቃ ለምን ያንተም ወንድም ቢሆን አንተም ቢሆን ለምን በውሸት ትሰቃያላችሁ? አሁን አንቺ ለምን እንደዚህ ተባበረኝ ፍላጎት ያደረብሽ ምን ስለልኩሽ እያልኩ እኮ ነው። እኔ ከዚህ ነገር ውስጥ በቃ ነፃ መውጣት እፈልጋለሁ። አይምሮዬ ሁሌ የእናንተ ሳይ የእናንተ መበጣበጥ ሳይ በቃ ምንም መቀበል አልቻለም። አይምሮዬ ለምን ይህንን ነገር አንድ ላይ ተመካክረን ይገባንበት። ስለዚህ እውነታውን አጣርቼ የሰላም እንቅልፍ መተኛት ነው የምፈልገው። አንደኛ ነገር እናቴ ለመናኛለች በቃ ይህንን ነገር በቃ አጋልጠሽ እውነቱን ቢያንስ ሁለት ሰዎች እንኳን ነፃ ቢወጡ እንኳን ያለፈው አልፎ ከዚህ በኋላ ግን እሷ እንደዚህ በውሸት እየኖረችን ቢሆን አንድ ላይ ያለን ገንዘብን ተቀብዬ ምንም እንቅልፍ መተኛት አልቻልኩም። ስለዚህ ይህንን ነገር ማውጣት አለብኝ። ወንድምህም ቢሆን ጭራሽ እያታለለች እንኳን ልትወደው ቀርቶ ማለት ነው ያለውን ነገር ቤቱን አሁን ያስገባትን ቤት ያንን ነገር በደንብ የምታውቂ ከሆነ እሷ በሚሰራችሁ ነገር ካለ እንዳልሽም ደግሞ ችልት እኛ ላይ ከበቂ በላይ ይሄ ከበቂ በላይ እሷ ጭራሽ ቤቱን ልትወስድበት የምችል ሰው ነች። እጅግ በጣም ነው ብዙ ብር ነው ያለው። የስልክ ብር የለኝም እኮ እያለች ነበረች። እየነገርኩህ እኮ
ስለዚህ ይሄን ነገር ተባብረኛል ሼሪሽ ምን ነገር ትችላለሽ አንተ በቃ እኔው እኮ መረጃ እኮ ያመጣለትም ያው በዚህ ልክ ዩቲዩብ ሊሆን እንደፈለገ ነው ግራ እየገባኝ ያለው አልሽ እኮ መጀመሪያ መስዋዕት ለማድረግ ነው ለማሳመን ነው እዚህ ነገር ውስጥ ያንን ነገር አጋጣሚዎቹን የተጠቀመችው እኮ እሱ እንደዚህ አምናት በቀላሉ በቃ ጌም ውስጥ እንዲገባ ነው ያደረገችው ማቱ ያና ነገር ቢያክ አንቺ ለምን አንቺ ያንን ነገር ለሌሎች ፎቶዎች ካሉ ሰፋሪ ገና ሄሎ ለምን ደወል አይ ማውራ ነው ማውራ ነገር ስላለ ነው በማይክ ጉዳይ ማውራ ነው ጉዳይ ስላለ ነው እኮ አዲስ መረጃ ስላገኘ ወስቷ ጉዳይ ነው የት ሆነ ነው ምን የት ነው አንተ ጋር ነው ባርክ ያለችበት እንዳመጣ እሺ ያን ነገር ነው አሁን ወገቡ እንደዚህ ተጥሮ እየተከራከረ ነው ደርሷ ነው አሁን ይሄ ፎቶ ሳያምናል እሺ እንግዲህ ሳነሰ ነገር ይሰራል በጣም ብዙ ተመልካቾቻችን እንግዲህ ከቶፋ ጋር ያሉ ነገር አጥቶታል ግን ያው እንደዛ ተበሳጨ ብለን ምን ተው ነገር አይደለም እና ቤት መጥተና ከከፈቱልን በኋላ ከመጓት በፊት ለምን ያለው ነገር ያደርጋችሁ ብዬ ነው እሱም ትንሽ መፍራት ነገር ስላየውባት ያለው ነገር መጀመሪያ ምን አለ መሰለኝ ውስጥ ያለው ነገር አሁን ጨርሰናል አሁን ምን መስደብት ነው መገናኛ መስጫቸው ነው ታውቃለሽ ነው በጣም ፈርቻለሁ ሊናደድ ይችላል ምናምን ነገር ላይክ በኔ ልክ ተረጋጋ ብሎ ያወራሽ ይችላል ግን ደግሞ እዚህ ድረስ የመጣችው የሆነ ነገር ትጭናለህ እዚህ ድረስ የመጣችው ለመረጃ ነው እዚህ ድረስ የመጣችው ተባበሪ ስለሆነ እንደዛ ይሁን ስለላ አሁን ደግሞ ገባኝ እኮ ስሚ አሁን ምን መሰለሽ እኔ ያለው ወካንቺ የምፈልገው እውነቱን ብቻ ነው ያለውን ነገር ለማስረዳት ብቻ እንሞክራለን እኛ ምን ችግር እንሞክራለን ቪዲዮ ነው ትሽኮ ነው አይቻለሽ ግን ከኔ ጋር እሱን እንግባባ አልችልም በሱ ይመጣ እርዳሽ ባይኑ ነው ያያት አልጋ ስር ካይኑ ግን ያያት ከሌላ ወንድ ጋር አይራስ ከጥራታችን ጋር አይላስ እኔ ምክንያቱም ጭካኔ ሳይኖር በቃ እኔ እንጃ እንዴት ልንገርህ በቃ ይሄንን ክፋትና ይሄንን ጨካኝነት አንሳይ ምንም ነገር መደበቅን በውስጥ የሚያዝም አልፈለኩም ስለዚህ ለኔ አይነገርሽኝ ግን ያለው ስለዚህ እኔ ሰይሽኝ ነው መረጃዎች ሲመቀልበትን የሚታያቸው ነው ያለው እናሳየው ነው እኛ የምንችለው ድርሻችንን እንወጣው አሁን ግን እዚህ ጋር ነው ሰው ድጋሚ ካይበረን ያወራሁት ምንችን ነው ወራሽ ፍልኩት ነገር ምን ያስፈራል ነገር እኔ ያለው ነገር ይኖራል እንትን ላስፈራራይ ሳይሆን አሁን በጣም እንዴት እንዳወረችው አላውቅም እንደስልካችሁ ባላውቅም አረጋ ብሎ ያወራን በሌላ ጊዜ በነበረው ማንነት ሊያወራን ይችላል እርግጠኛ ነኝ ግን አንቺ ካለው መረጃ ከበቂ በላይ ስለሆነ ያለው መረጃ እንሰጥራለን ቢያንስ ቢያዳምጠን ካዳመጠን እኮ በቂ ነው ግን ለማዳመጥ ፈቃደኛ ሆነ አለበት መጀመሪያ አይደለም አንቺ ብቻ እንዳትፈሪ እንጂ ሌላው ነገር ይችላል እሺ በቃ እዚህ ድረስ ከመጣ አይቀርም አሁን እኮ መፍራት እኮ መቀዛቀዝ ማለት ተሳየው ካሜራማን ድጋሚ ያብርቸው ምናምን ነገር እናንተ ያልሰጋችሁ ነው እኮ ስለተፈጠረ ነው በኋላ ያለው ነገር በጣም ነው እሺ ስለመቅረት አይደል አሁን ስልክ እንደዛ ስለዘጋ እንደዛ ስለናገርክ ምናምን ነገር በቃ ሶፊ ያስፈልግ አይደለም ስለማርክ ምንም መስማት አልፈልግም እንዴ አልፈልግም ምክንያት መብቴ ነው ምክንያት ተረጋጋሚ ነገር ተረጋጋሚ ጊዜ ተረጋጋሚ ነገር ማለት አልፈልግም ስለዚህ አሁንም ቢሆን የወጣሁበት ነገር አለ የሆነ ነገር አለ እንጂ ፍጫ ይዤ ነው የመጣሁት ስለዚህ ማን እንደሆነ እሷን ጀምራ ጠይቃታለሁ አልፈልግም ለምን እንዴ አንተ ገረፋለህ አንተ ብለን እኮ ነው ባርኬው ነገር ብታርገው የሆነ ነገር ብትሆን እኮ ቢጎዳው እኮ ማንም እኮ የለም እኮ ካንተ ውጪ ስለዚህ እኔ ራሴን መጠበቅ እችላለሁ ያንተ እርዳታና ድጋፋ ምናምን አያስፈልገኝም እሺ አያስፈልገኝም በቃ አያስፈልገኝም ራስን ጠብቅ እሺ አንተ አሁን ያስኩ ከኔ ጋር አለህ ነው እሺ ለሱ ተጠይቃለሽ በቃ እኔ ምንም ታጥፍቻለሽ ግን መንቀት አለብህ እርሳቴን እርግፍ አድርጌ አንቺን ለመርሳት ያልቻልኩኝ እርሳቴን ወሬ አይደበቅ አንቺን ጨክነሽ አልረሳሽኝም ፍቅሬ አልተውሽኝም እኔ መጥቶበት ነገር አለ እዛ ስራ ብለን ሁሉ ነገር ጥለን እየመጣን ነው አይጠበቅብን ነበር ብራስ በሰዓት ይችላል ስራ እሺ እንዳትረጋጊ ምን እንዳለ እናውቃለን ብቻ ለማንኛውም እንቶ እና እሱ እሷ የዋጊ ጓደኛ ነች
ስለዛ ባንክ እየሰራች ያለው ነገር እያንዳንዱ ነገር በደንብ አቀጥራ ምታለች። እስቲ ንገረኝ። አልፈልግም ምን እንደሆነሽኝ አልፈልግም። የእሱ ድራማ ነው። እንደዚህ መተው ነው እሷን በደንብ ታውቃታለህ። ከኋላ የምታደርገውን ነገር ታውቃለህ። እኔማ በደንብ ስለማውቅ ነው እዚህ የመጣሁት። እሺ ምን ይፈጠርብሽ? እየተሻወድክ እንደሆነ ሁሉን ነገር እንድታውቅ ነው የምፈልገው። ማወቅ አልፈልግም። ቆይ ምን ታደርገህ ነው እንደዚህ የተሰወርከው? በደንብ ነው የምታውቀው። ከዚህ በደንብ ታውቃለች። ከባርኪ ጋር ባርኪ የመጣች ብዙ ነገር ነግራታለች። በደንብ አድርጋ ታውቃታለች። የግዴታ በጋር መገናኘት የለባችሁም። አሁን ስለምትዋወቁ አይደለም። እሷ ለምን መጣች፣ እዚህ ለምን መጣው፣ ምን ፈልገን እንደሆነ ብቻ ማወቅ በቂ ነው። ከመጀመሪያ በስርዓት አወራን። እኛ እንደዚህ ወደ ዞር እዚህ የምንለው እኮ ላንተ ብለን ነው አይደል? ለምን አምናት ነው አይደል? ምን አደረጋው? ለስማም ያልካለው ምን ነው ማለት ነው? ከማውቀው ውጪ ያደረገችው ነገር አለ? እያንዳንዱ አንድ ቀን ውስጥ የምታደርጉትና የምታስበውን ነገር አንድ ባንድ አውቃለሁ። ሁሉም ነገር ጨዋታ ነው። ሁሉም ነገር ድራማ ነው። ለምን ማትነቃው አንተ? እሺ ምን ይሆን ካያለው እንዴ? ለይስታን እኮ በአይናችን እኮ ነው ያገናታል አይደል? እሺ የሆነ ነገር አስፈራርተዋት ነው ተባለሽ። እኔም ማግኘት መረጃ ይዤ መጣሁ። ለምን በስተክል ፈራር ድረስ ፈረኛል? እሺ ለምን ትክክል ነው? ራስ በደም ወንድም እኮ ላንተ ብሎ ነው እንደዚህ የሚሆነው። ለምን ተጨነቀ ቆቀለ ግን አስፈላጊ አይደለም ነው እሱ ነው። ለምን አስፈላጊ ያለ ነው? እሺ ነገር ምንድነው ማለት ነው? እሺ ነገርማ ከባድ ጓደኛሞች ናቸው። ስለዚህ ሌላ ነው እያደረገች ያለችው የሰው ስለነበሩ ነገር ሙሉ ለሙሉ መታለች። ረዳይ እንዳትሆን ደግሞ ብር እስከምትፈላ ሲል ተሽል ልጅ እቺ ልጅ ነው ትልጅ ነገርባቸው በዋት አየህ እኔም እኮ የምነግርህ ይሄንን ነው እኮ አታውቃትም ነገር የለም ስለሷ አስቴታግል የማውቀውን ነገር እኮ እየነገርኩህ ነው። አንተ ምንም ለማወቅም እሷን በቃ አምነሃታል ሙሉ ለሙሉ። ምንሽ ነች ነች አብረን ነው የምንሰራው ከሷ ጋር ሁሉንም ነገር አንድ ከአንተ ጋር የምታደርጋቸውን ነገሮች አብረን ሁሉንም ነገር ተመካክረን ነው ያደረግነው። ይሄንን ነገር ከመጀመሪያው ጀምሮ ወጥመድ ነበር የነበርከው። እያደረገች የነበረው ሙሉ ለሙሉ ወጥመድ ነው እኮ። ላንቺ ምንሽ ነች ነው ጓደኛዋ እሷ ታው አብረን ለወይስ እና አስተናት እንዴ ምን ለማለት ፈልገህ ነው? እሺ ንገሪኝ። መጀመሪያ ከሱ ጋር ነው ያወራነው በቃ። እሺ ስለዚህ አንተ ምንም እየተቀበልክ አይደለም። ማን ማሳገበበት እሷ ትንገሪኝ። ንገሪኝ። አብረን ነው የምንሰራው አልኩህ። ምንሽ ነች? ጓደኛዬ ነች። አብረን ነው የምንሰራው እኮ እና ለተጋልጫት ለምታጭሽ ጓደኞች ነው። በቃ ይበቃል። ከዚህ በላይ ለምን ያስነሽ? ለምን ያዝነሽልኝ? አንተ እዚህ ጌም ውስጥ በጣም ነው የገባኸው። ስለዚህ በቃ እኔም ይበቃኛል ከዚህ በኋላ እንደዚህ አይነቶቹን ነገር ለማድረግ። እሺ ስልክሽ ነው እና ያጓደኛታችሁ ምናምን ትፈልጋለህ? ለምን አልፈልግም። እያልከን ነበረ ስንነግርህ ደግሞ አትፈልግም። እኔ ስጠይቅ የነበረው አንቺን ነው እንጂ እሱን አይደለም። እሱ አንቺን ንገሪኝ። እየነገርኩህ እኮ ነው። እኔ የፈለኩትን ጥያቄ ጠይቄሽ። እሷ እያታለለችህ ነው። ምን አለ? ሁሌ የምታደርገው ነገር የውሸት ነው እያልኩህ ነው። ከመጀመሪያው ጀምሮ እዚህ ቤት ለመግባት ስትልና አንተን ለማጥመድ ስትል ነው ያንን ታሪክ የተፈጠረው። ምንም አጋጣሚ አልነበረም። እሺ ስለዚህ ትምህርት ቤት ያላችሁ የምታፈቅረው ልጅ እሷ አይደለችም። ወንጀለኞች ምናምን እያሰደዷት አልነበረም። የትኛው ነው ሁሉንም ነገር ያደረግነው አብረን ነው፣ ተመካክረን ነው። ለምንድን ነው አንቺ ከእሷ ጋር በዚህ ልክ መተባበር የነበረብሽ? የዛኔ በቃ ስለፈለኩ ተባበርኩ። አሁን ግን አልፈለኩም። ይበቃል። በሰዓቱ ገንዘብ ያስፈልጋት ነበር። ባይና ሸገርካት ነው
እየነገርሽ ነው። በሰዓቱ ሳንቲም ያስፈልግሽ ነበር እና ገንዘብ ደግሞ ስለሚያስፈልግሽ እሷ ጋር እየሰራሽ ነበር እያለሽ ንገሪኝ። እሱ አንተ እኮ እውነታውን ስነግር አልተቀበልክም። እንኳን ሌላ ከባድ ነገር ይቀርሽ። እሺ ምን ነው የምትፈልገው? መረጃ ነው የምትፈልገው? የሰውን አብሮ ጓደኝነት እያለው ያሉትን ፋይሎች ማየት ነው የምትፈልገው? ማለት ምንድን ነው? አሁን እኛ እኮ እየለፋን ያለው እኮ ያንተን አይን ለመግለጽ ነው። ስለምን ድራማ ነው የምታወራው? ከዚህ በላይ እንዴት ማለት አሉሉም ከኪያ አስወርበለተም እስቲ ይወርልኝ ኤኒዌይስ ለካ ማለት የፈለጋችሁትን ነገር አብላችኋል። ኤኒዌይስ ይላል እንዴ ምንም አላለም። አንተ እኮ ምንም እየተረዳህን አይደለም፣ ምንም እየገባህ አይደለም። ምን ነው ያለው ነገር አይገባኝ ነው ያለው። እውነታውን እየለየ መጣው ነው። እውነታውን ደግሞ እዚህ ጋር አስቀምጬልሃለሁ። እውነታውን ለማየት ፍላጎቱ የለህም። እውነታው ውስጤ የሚነግረኝ ውስጤ ደግሞ እንደዚህ አይነት ነገር አታደርግም። ተዋት አሉ ሰዎች ለልብ ያዝነው የመውደድን ስፋት በተራ መስህ ነው። መች በቀላል ሆነ እንደው ዝም ብሎ ከልቤ የሚወጣ አለቀ ተብሎ ነግሬህ ነበረ እኮ እንደማይሰማና እንደማይቀበልን። ለአንተ ብሎ ነው እሱም እንደዛ ሰዓት አልፎ ያመጣኝ። ኤኒዌይስ አሁን ቤት ትችላላችሁ። ጭራሽ ከቤት እያባረርከን ነው። የት ታገኛለሽ? እኛ ለአንተ ብለን እኮ ነው እዚህ የመጣነው። በደንብ ነው የማውቅህ። ለምንድን ነው የማላውቅህ? ልታውቂኝም እያባረርኩሽ ነው። በቃ ካልገባሽ ስለዚህ አንተም አሁን ምን ለምሳሌ ባርኪ ለእሷ ብር ስላለች ነው እንደምትናገር ከመጀመሪያው ጀምሮ ሁሉ በእቅድ የነበረ ነገር እየሆነ ያለው። ስለዚህ እኛም ለአንተ ልናስረዳ እየሞከርን ነው የምንገኘው። አሁን አንተ መሆን ያለብህ አሳምንኝ ነው። አውጪው ስልክሽን አውጪና እያነበብን ነገር ፎቶዋችሁን ምን ነው ጓደኛቷን ማግኘት የፈለከው? ምን መረጃ ነው የፈለከው? ምን በምን ነው ያላመንከው? ምን ማለት ጓደኛ ብትሆን ምን ችግር አለ? ምን ችግር አለ ማለት ስለዚህ የምትነግረን ነገር እያንዳንዱ ነገር ትሳየዋለህ። ሙሉ ለማረጋጋት ነው ታዲያ ባንክ ራሱ አንተ በዚህ ያለው ማለት ነው ሳይነካ እናንተ ዛሬ ምን አይነት ቦታ ላይ እንደተቀመጥክ አውቀሃል? ከዚህ በላይ ህይወትን ለማቆየት ከፈለክ እና ማመን አለብህ። ወንድምህን ማመን አለብህ። ዛሬ መተሽ እንዳልሽ ነው የምጠብቂው። የታችኋል አላልሽም እኮ እኔ እኮ ታውቀኛለህ ብዬ አይደለም እያወራሁ ያለሁት። እኔ አውቃለሁ ከበስተጀርባ የሚደረገውን ነገር እያንዳንዱ ባንድ እኔ አውቃለሁ ብዬ ነው እየነገርኩህ ያለሁት። መውጣት እኮ አይቀርም እወጣልሃለሁ። እኔ አሁን ምን እየሆንክ ነው? ሌላውን እኮ ግራ ያጋባህ እኮ ነው። እንደምን ጊዜ ያስኩህ የምንድን ነው ሶፊ ደከመኝ። በቃ እኛ እንኳን ለከመን ምን ሆነ ምን ስላደረግህ አንድ አይነት ነገር ዞረ አንድ አይነት እንዴ? እኛ እኮ መረጃ ነው እየሰጠን ነው። አንተ ጤነኛ ከሆንክ ሊደክመን የሚገባው እኛ ነን። አንተ ምንም ነው እሷን ይዤ የመጣሁት እኔ ያን ልጅ ይዤ የመጣሁ እኔ ምን አድርገህ ነው የሚደክመው? ቁጭ ብለህ ሰላሳ ማን ነው የሚደክመው? በጣም ያደክማል። ባይዘው እሱ ነው እኮ ደጋግሞ መስማት ያደክማል። አይነን ግለጥ። ስማኝ ብዙ ሰው ልክ አይደለም የሚልህ ከሆነ ባትቆም አይደለም እንዴ? ይሄ ሁሉ ሰው እየመጣ ለማን ነው? እሺ አሁን እሷ የመጣችበት ነገር አለ። እሷን እንዴት የመጣ የባል ጓደኛ ነች፣ ሙሉ መረጃ አለ። ጓደኛዋ ነች፣ አብረው ይሰሩ ነበር፣ እያንዳንዱ ነገር ነግረኛለች። ስለዚህ አታውቃትም አይደል? እሺ እንኳን ስለምታውቅ ታናሽ ነው ብለህ ስላሰብክ እንደፈለግ መሆን ትችላለህ። እሷን አታውቃትም አይደል? ስለዚህ በስርዓት አዳምጥ፣ ለምን እንደመጣች። ከዛም እሷ ያሳየችን ነገር አሳይተህ ካላመንክ እኛ እንወጣለን። አስረጅው ካላመንክ እኮ ትወጣለህ። ማስረጃ ሌላ ሳይሆን እሺ የእንጂ መሰረት ይጀምራል። ምንድን ነው ማስረጃ? ጓደኛዋ ነች፣ አብረው የነበሩትን ምናምን ሁሉ ነገር ፎቶዎች ምን እያለ ነው ለኔ ሳይሽ እኮ ነው አብሮ አደግ ጓደኛዬ ነች እያልኩ ነው። እያንዳንዱ ነገር አንተ የተፈጠረው ነገር እያንዳንዱ ነገር በደንብ አድርገህ የምታውቅ ሰው ነች። ሲጀመር የበፊት ወንድም ነው